ዛሬ ደግሞ ይዤላችሁ የመጣሁት መወፈር ለምትፈልጉ መወፈር ወይም ደግሞ ክብደታችሁን መጨመር ለምትፈልጉ በቤታችሁ ውስጥ የምታዘጋጁት ቆንጆ የጁስ አዘገጃጀት አሳያችኋለሁ። በጣም ቀላል ነው። ግብአቶቹን እንግዲህ ያን ያክል ብዙም አይደሉም። ሰላም ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ለክብደት መጨመር ለምትፈልጉ ክብደታችሁን ወይም ደግሞ ሰውነታችሁ ሞላ እንዲል ለምትፈልጉ ቆንጆ የጁስ አዘገጃጀት በቀላሉ የሚዘጋጅ ጁስ ይዤላችሁ መጥቻለሁ ማለት ነው። ይሄንን ጁስ ተጠቅማችሁ አልወፈርንም እንዳትሉኝ፣ በጣም አሪፍ ነው። በአጭር ጊዜ የምትወፍሩበት የጁስ ውህድ ልበላችሁ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉ። እንዲሁም ደግሞ አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮውን ላይክ በማድረግ ጀምሮ ላለሁኝ። እኔ ዛሬ የማዘጋጅላችሁ በጾም የሚጠጣ ጁስ ነው። በፍስክ የሚጠጣ ጁስ ደግሞ ፍስክ ወይም ደግሞ ጾሙ ሲያልቅ አሳያችኋለሁ ማለት ነው። ዛሬ እኔ በጾም ውስጥ የምታዘጋጁት አንዳንድ ግብአቶች የቀሩ አሉ፣ እነሱንም እነግራችኋለሁ ማለት ነው። እነሱን ብትጨምሩበት ደግሞ የበለጠ ክብደታችሁ እንዲጨምር ያደርግላችኋል ማለት ነው። እና ቤተሰቦቼ ወደ አሰራሩ ስንሄድ እዚህ ጋር የምታዩት አጃ ነው። በእንግሊዘኛው ደግሞ ኦትስ ነው የሚሉት መሰለኝ። ብቻ በአማርኛው አጃ ነው። አጃ ያው ከገብስ የሚዘጋጅ ግብአት ነው ማለት ነው። ከዛ ከሱ የሚበቃችሁን ወይም ደግሞ እናንተ ይበቃኛል ብላችሁ መጥናችሁ፣ እኔ አሁን እዚህ ላይ እየጨመርኩት 2 የሾርባ ማንኪያ አጃ ጨምሬያለሁ ማለት ነው። ከዛ እሱን ምን ታደርጉታላችሁ? እመስ ታደርጉታላችሁ። እሳቱን ለሰስ አድርጋችሁ በደንብ አድርጋችሁ ታምሱታላችሁ ማለት ነው። እንግዲህ አጃ ለክብደት መጨመር የሚሰጠው ጥቅም ወይም ደግሞ ለውፍረት የሚሰጠው ጥቅም ምንድን ነው? በውስጡ በያዛቸው እጅግ ጠቃሚ ንጥረ ነገሮች በመጠቀም ጤናማ በሆነ መልኩ ክብደትን ለመጨመር ይረዳናል ማለት ነው። አጃን ለውፍረት ወይም ጤናማ ውፍረት ለማግኘት ከፍተኛ የካሎሪን እና የንጥረ ነገር መጠን አጃ በተለይ ደግሞ እንደ ወተት፣ ኦቾሎኒ፣ ቂቤ፣ ሙዝ እና ደግሞ ማር ከመሳሰሉት ከፍተኛ ካሎሪ ካላቸው ምግቦች ጋር ሲዘጋጅ ሰውነት በቀላሉ የሚያስፈልገውን የካሎሪን መጠን እንዲያገኝና በጤናማ መልኩ እንዲወፍር ይረዳናል ማለት ነው። ከዛ እንግዲህ ቤተሰቦች ካጃው ቀጥሎ ደግሞ ለውዝ ያስፈልገናል። ለውዝ የተከካው ካላችሁ እሱን መጨመር ትችላላችሁ። እንግዲህ እኔ ደግሞ ይሄንን ያልተከካውን አጃ ለውዝ እንደዚህ አድርጌ አሁንም በሳት ትንሽ እቆላዋለሁ ወይም ደግሞ እንዴት ነው አምሰዋለሁ ማለት ነው። ከዛ ከአጃው ጋር አንድ ላይ አድርጌ እፈጨዋለሁ። በኋላ የፈጨነውን አጃ ስለምንነፋው ምንም ችግር የለውም። እንደዚህ አድርገን እንቆላዋለን። ከዛ እንደዚህ አድርጋችሁ አብራችሁ ትፈጩታላችሁ ከአጃው ጋር ማለት ነው። በጣም ድቅቅ አድርጋችሁ ትፈጩታላችሁ። እንግዲህ ለውዝ ከፍተኛ ካሎሪ፣ ፕሮቲን እና ጤናማ ስብ ስላለው በጤናማ መልኩ ውፍረት ወይም ደግሞ ክብደት ለመጨመር ለሚፈልጉ ሰዎች እጅግ ተመራጭ ነው ማለት ነው። ይሄ ደግሞ እንዴት ይረዳናል? በቀላሉ ከፍተኛ ካሎሪን ወደ ሰውነታችን እንዲገባ ስለሚያደርግ በተለይ ደግሞ ከሙዝ እና ከወተት ጋር ተቀላቅሎ ሲዘጋጅ ወይም ደግሞ የለውዝ ቅቤ ከነዚህ ግብአቶች ጋር አድርገን ሰርተን ስንመገበው ወይም ደግሞ ስንጠጣው ክብደታችንን በፍጥነት እንዲጨምርና የፈለግነውን ያክል የክብደት መጠን እንዲጨምርልን ያደርግልናል ማለት ነው። አሁን እንደዚህ አድርጌ የምነፈው እንዳያችሁት እንትኑ ማሽኑ ይሄንን አስቀርቶብኛል። ኦቾሎኒውን አንድ ብቻ ነው ያስቀረ። ያው ንፉት ያልኳቸው ለዛ ነው። እንደገና ደግሞ ያጀው አሰር አለውና እሱም እንዲቀርልን ግዴታ መንፋት አለብን ማለት ነው። እና ቤተሰቦች ክብደታችሁን መጨመር ወይ ደግሞ ኪሎአችሁ ሰውነታችሁ ሞላ እንዲል ከፈለጋችሁ ይሄንን በቤታችሁ አዘጋጅታችሁ መጠቀም ትችላላችሁ። በጣም በአጭር ጊዜ ውስጥ ነው የሚያወፍራችሁ። እንግዲህ ሰውነታችሁ ሞላ ማለት የምትፈልጉ ይሄንን ውህድ ተጠቀሙ ትላችኋለሁኝ። አሁን እንደዚህ አድርጌ ነፍቼዋለሁ። እንደምታዩት ቆንጆ አድርጎ አድቅቆት
ደስ የሚል ዱቄት አስመስሎታል እና ደስ ይላል። አጃ እንደዚህ ፍጭት ሲል ደስ ይላል። በኋላ ጁሱንም ስንሰራው ጥሩ የሆነ ጁስ ይወጣልናል ማለት ነው። ከዛ እንትን እናዘጋጃለን፣ የጁስ መፍጫ እናዘጋጃለን። ከሱ ላይ 2 ማንኪያ ወይም 3 ማንኪያ የሚሆን የአጃ ዱቄት እንጨምራለን ማለት ነው። እንግዲህ እንደዚህ አድርገን ከጨመርን በኋላ እናንተ የምትጠጡ ከሆነ ወተት መጨመር ትችላላችሁ። ወተት 1 ኩባያ የምታዘጋጁ ከሆነ ግማሽ ኩባያ ወተት፣ ውሃው ወተት ማለት ነው። እሱን ወይም ደግሞ ይሄ ዱቄት ካላችሁ እሱን በጥብጣችሁ ግማሽ ኩባያ ዱቄት እንትን ወተት ታደርጉበታላችሁ ማለት ነው። ጾም ከሆነባችሁ ደግሞ በወተቱ ፋንታ ውሃ ግማሽ ኩባያ ውሃ ታደርጉና ትጨምሩበታላችሁ ማለት ነው። ከዛ ደግሞ ሙዝ እንደዚህ 1 ሙሉ ሙዝ ትጨምሩበታላችሁ ማለት ነው። በነገራችን ላይ ሙዝ ለመወፈርም ለመክሳትም ያገለግላል ማለት ነው። ምክንያቱም ሙዝ እንግዲህ ለመቅጠንም ለመወፈርም ያገለግላል ብያቸዋለሁ። ክብደት ለመቀነስ ሙዝ እንግዲህ ስንጠቀመው እንዴት ይረዳናል መሰላችሁ? ሙዝ በውስጡ ከፍተኛ መጠን ያለው ፋይበር ስለያዘ ይህ ፋይበር ደግሞ የምግብ መፈጨትን በማቀናጀት እና ረጅም ሰዓት የጥጋብ ስሜት እንዲሰማን በማድረግ ተጨማሪ ምግቦችን እንዳንመገብ ይቆጣጠራል ማለት ነው። ለክብደት መጨመር ደግሞ ስንጠቀምበት ሙዝ ከሌሎች ፍሬዎች ጋር ስናወዳድረው የካርቦሃይድሬት እና የካሎሪ መጠኑ ከፍ ያለ ስለሆነ በተለይ ደግሞ የበሰለ ሙዝ ካላችሁ በቀላሉ ለኃይል የሚሆን ስኳር ስላለው ሰውነት በፍጥነት እንዲወፍርና ጤናማ ውፍረት እንዲያገኝ ይረዳናል ማለት ነው። እና ቤተሰቦቼ በስኳሩ ፈንታ ስኳር ጨምሬበታለሁ። በስኳሩ ፋንታ ማር መጨመር ትችላላችሁ። እንዲሁም ደግሞ ከዚህ ውህድ ላይ እንትን ካላችሁ ቴምር 3-4 ፍሬ መጨመር ትችላላችሁ። አብራችሁ መፍጨት ትችላላችሁ። እና ግን እንደዚህ አድርጋችሁ ተጠቀሙትና ውፍረታችሁን በአጭር ጊዜ ውስጥ ታዩታላችሁ። ሰውነታችሁ ይጨምርላችኋል ማለት ነው። ተጠቀሙት። አሪፍ ነው፣ ለጤናም ቆንጆ ነው። እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበር። በጣም አሪፍ ነው እንዳያችሁት፣ ቆንጆ አርጌ ነው ያዘጋጀሁት። ደግሞ ጾም ሲፈታ በፍስክ ሰዓት ደግሞ ቆንጆ፣ በተለይ ወተት ሲኖረው የኦቾሎኒ ቅቤ ሲኖረው እሱ ሲኖረው በጣም በአጭር ጊዜ ውስጥ ውፍረታችሁ እንዲጨምር ያደርግላችኋል ማለት ነው። እንግዲህ ቤተሰቦቼ ቪዲዮን ከወደዳችሁት ደግሞ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ቪዲዮውን ላይክ አድርጉ። ዛሬ ያዘጋጀሁት ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።